በቅድስት ልደታ የታየው ተአምር ሪከርድ ሰራ ወረዳ የሁሱ ዛሬ የሚደረገው ዲቤት በብዙሃኑ ዘንድ ተጠባቂ ሆነ። ለአራት እንደሚደረግ አይነት ነው። ፕሮቴስታንት ቤተ እምነት በእመቤታችን ልደት ላይ ተሳለቁ። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ይህ ያሮስ ነው። ያሮስን ሰብስክራይብ ስታደርጉ ምርጫችሁ ስታደርጉ ብዙ መረጃዎችን ብዙ ጥንክሮችን ታገኛላችሁ። እያገኛችሁም እንደምትገኙ እናምናለን። ስለዚህ ላይክ በማድረግ ሼር በማድረግ መረጃዎችን ማዳረስ ፍጹም እንዳይዘነጋም ለማለት ወዳለሁኝ። ቪፒኤን ያበራችሁ ተከታተሉ፣ አስተያየት በመስጠት ጀምሩልኝ። በቅድሚያ ግን ግንቦት አንድ ያሳለፍነው ግንቦት አንድ እንግዲህ የእናታችን የእመቤታችን የቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በመላው ዓለም በዓል ልደታ ተከብሯል። በአዲስ አበባ ደግሞ ቅድስት ልደታ ህዝቡ ሆ ብሎ ወጥቶ የሚያስደንቅ መልኩ ህዝቡ ግር ብሎ ወጥቶ በዓለም ታሪክ እንደው በተለይ በኢትዮጵያ ታሪክ ሪከርድ ተሰበረ እስክንል ድረስ በጣም በንክስ ማለት ነው በጣም ብዙ ህዝብ የታደመበት በጣም አስደናቂው ጊዜ ነበረ። እሱን አሳያችኋለሁ። ይሄንን ተከትሎ አንድ ሙስሊም ወላሂ ማርያምን ወዳታለሁ እያለ አንድ አስደናቂ መልእክት ሲያስተላልፍ ነበር። ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። ከወደድካት እኛም እንዳንተ እንወዳታለን። አትወዳትም ውሸት ግን ነው፣ አትወዳትም ቀልድ ነው። ሰላም አለይኩም ወሰላም ያጀማቱ። እንግዲህ ሙስሊሙ እኔስ ማርያምን ወዳታለሁ ያለ እንደው ከስራ ጀምሮ እንደነበረም ነው የሰማሁት። ስራዎችንም ሲሰሩ ነበር ቀድሞ ሆኖ ማለት ነው። በተለይ ልደታ ላይ የሚደረጉትን ነገሮች በሙሉ ያደረጉ እንደነበር ሰምተናል። በጣም ብዙ ህዝበ ክርስቲያን ነው የታደመው። በጣም እንደውም በቪዲዮ ባሳያችሁ የተሻለ ነው። በጣም ታሪክ ተሰርቷል እስክንል ድረስ ማለት ነው። እንግዲህ ይህች ናት ኦርቶዶክስ በመላው ዓለም በተለይ በኢትዮጵያ ሀገራችን ላይ የቅድስት ድንግል ማርያም ልደት በዓል ልደታችን ነው ምክንያት ድህናት ብለን ስለምናምን በእሷ ልደት ብዙዎቻችን ተደስተናል፣ ደስተኞች ነበርን፣ እግዚአብሔርንም ስናመሰግን ነበር። ታዲያ በዚህ ልደት ላይ ሆነ ብለው ግንቦት አንድ የዚህ ፕሮቴስታንት ቤተ እምነት በጣም እንግዲህ ጊዜ ሲሰጣቸው ጊዜ ሲያነክሳቸው ሁሉ ነገር ተመቻቸልን ሲሉ ሁሉ ነገር እጃችን ላይ ነው ሲሉ ምን አይነት የውስጥ ክፋታቸውን እያወጡ እንዳለ ይሄን ሰውዬ ስትመለከቱ ትረዳላችሁ። ሆነ ብሎ ማለት ምንም ማንም ሰው አያያቸውም፣ ግን ምን ብሎ በቃ መጮህ። በኢትዮጵያ ጓዳ ዛሬ በግንቦት ቀን ኢትዮጵያውያን ብዙዎቹ ቁጭ ብለው በሚገባ ይዞ የምንከባከቡት በሙሉ በእግዚአብሔር ዓይን ፊት አስጸያፊ ነው። እግዚአብሔር ይጸየፈዋል። ዛሬ በምድራችን የውሸት ሁሉ አባት የሆነው ሰይጣን በኦርቶዶክስ ሽፋን፣ በካቶሊኮች ሽፋን፣ በፕሮቴስታንት ሽፋን፣ በሃይማኖት ሽፋን፣ በቅድስት ድንግል ማርያም ሽፋን ምድሪቷን ህዝቡን ምን ያህል እያንገላታውና እየተጫወተበት እንዳለ በቅዱስ ወንጌል ዓይኑ የተከፈተለት ሰው ያያል። ህዝቡ ሃይማኖት አለው እንጂ ህይወት የለውም።
ህዝቡ ሃይማኖት አለው እንጂ ጤና የለውም፣ ሰላም የለውም፣ ፍቅር የለውም፣ ማስተዋል የለውም፣ መጽናኛ የለውም። ለምን ቢባል አብዛኛው የኢትዮጵያ ህዝብ በጓዳው በድብቅ በጓዳው የሚለማመዳቸው አጋንንታዊ መተቶች ከአይነታቸውና ከስማቸው ጭምር ስፍር ቁጥር የላ። በጣም የሚያናደው የቅርብ ጊዜ ስራው ነው። እኛን በቻሉት አቅም ሁሉ ለመናገር ይነሳል። በቻሉት አቅም አሁን ሁሉ ነገር ተመቻችቶላቸዋል። የማይናገር የለ ነገር ግን ዜቤንቴዎቹ እና አይደል ሌላም የማይናገር ነው። ጣት የማይቀስር የለ የማይሰድበን የለ ሁሉ በእጃይ ነው ብሎ ስለሚያስቡ ሽማግሌውም ገና ህፃኑም ገና ገባው የሚለውም አወቅኩ የሚለውም ሳይቀር እዚች ቤተክርስቲያን ላይ ጣቱን ይቀስራል፣ እጁን ያነሳል፣ የፈለገውን ይናገራል። የማያልፍ የሚመስላቸው ተዛዝበን የምናልፋቸው ጊዜ ከፍ እንዳደረገ ጊዜ ዝቅ የሚያደርጋቸው እንደሆነ የሚረሱ እየተከታተሉን ትንሣኤ ክርስቶስ ተነሳ ስንል ሆ ይላል። እመቤታችን ዛሬ ልደቷ ነው ስንል በቃ ያዙን ልቀቁን እኛ ካላል ይላል። ምንም በቃ ምንም ለማዳከም የሚነሱ ግን የጊዜ ጉዳይ ነው። የጊዜ ጉዳይ ነው በእውነት እንደዛ ብለን እናልፋለን። አርሲ እንዴት አለፈች? ግንቦት አንድን ታቦቱ ከህዝቡ ተሰደደ። ያሳዝናል በጣም። እንግዲህ አዲስ አበባ ላይ በዚህ ልክ ኦርቶዶክሳውያን ተነስተው እመቤታችንን አከበሩ። ዞር ደግሞ ስንል ግንቦት ልደታን አርሲ ታቦቷን ይዛ ስትሳደር ነበር። የኦርቶዶክሳውያኑ መከራና እንግልት አንሶ ታቦትም ደግሞ አብሮ መሰደድ ጀምሯል። ስሙ ዛሬ ጣፈልኝ ላንብብላችሁ። በዚሁ በአርሲ ዞን መርቲ ወረዳ ከቢሮ የምታስታውሱ እኮ በጣም ብዙ ጊዜ ዘግቤላችሁ ነበር። መርቲ ወረዳ ከቢሮ ላይ ምን ያህል ኦርቶዶክሳውያን እንዳለቁ ማለት ነው። በሚባለው ቀበሌ ነዋሪው በታጣቂዎች ግድያ ምክንያት ክርስቲያኑ ሙሉ ለሙሉ ለቆ ወጥቷል። ባለፈው ሚያዝያ 22 ቀን ሐሙስ ዕለት የመልአኩ ቅዱስ ገብርኤል ቤተ መቅደስ ሰብረው በመግባት መጋረጃና የተለያዩ ንዋየ ቅድሳትን በመዝረፍ መጽሐፍቱን አውጥቶ በመጣል የቤተ ክርስቲያን መጋዘን በመስበር ከ10 ኩንታል በላይ ዘርፈው ወስደውታል። የመርቲ ወረዳ ቤተ ክህነት ለወረዳው አስተዳደር በማሳሰብ ወታደሮች መድቦላቸው ካህናት ታቦተ ሕጉን አውጥተው ወደ አቦምሳ መድኃኔዓለም ቤተክርስቲያን አስገብተውታል። ያን ሁሉ ቤተክርስቲያን ማፍረሳቸው ማቃጠላቸው ሳያንስ አንዲት የሚገለገሉባት ቤተክርስቲያን ብትኖር እሱንም ከምእመኑ ጋር አብሮ እንዲሰደድ አደረጉት። ለአሁን የታቦቱን መጫወቻ እንዳያደርጉት የመንግስት አካል እንግዲህ ታጣቂዎች ታጅቦ ነው ታቦቱ እንኳን ከዛ አካባቢ መውጣት የቻለው። እጅግ የሚያሳዝን ጊዜ ላይ ደርሰናል። ይህ ሁሉ የሆነው ደግሞ በእኔና በእናንተ ጊዜ ነው። ያውን የሲኖዶስ እንግዲህ ስብሰባ በአግራሞት እንናገራቸው እንጂ ተሰብስበዋል። አቡነ ኤልሳን መድበናል። ጳጳስ የቸገረን ይመስል እዛ ጋር ጳጳስ ስለሌለ ሁሉ ምስቅልቅል የመጣ ይመስል ጳጳስ ይቀያየራል። አንድ አቡነ ያሬድ ሆኖ ምንም የመጣ ለውጥ የለም። ተቀየሩ ተባሉ ምንም የመጣ ለውጥ የለም። የጳጳስ ችግር ያለብን ይመስል ጳጳስ የተቀያየረ የሀገረ ስብከት ጥያቄ የምናምን ምደባ እዚህ ህዝቡ መኖር አልቻልኩም፣ መቀመጥ አልቻልኩም። አባቶች ካህናት እንኳን ማገልገል በሰላም ተንፍሶ መኖር እንኳን አልቻልንም። ልጆቻችንን ማሳደግ አልቻልንም። ሞት ሞት ነው የሚሸተው ወሬው፣ አካባቢው፣ መንገዱ፣ ሂደቱ እያንዳንዱ አስፈሪ ነው እያሉ ጳጳስ መድበናል ይላል። ምን ጨነቃቸው ነው? ምን አጡ? በወር ሁለቴ በአመት ሁለቴ ጥቅምትና ይመጣል። በቃ ሪፖርት ይቀርባል። አርሲ ላይ እንደዚህ ተገደሉ። ተገደሉ። እሺ በቃ ወደ ቀጣይ አጀንዳ እንሂድ። እኛ እንዲህ እየተረበረብን እንዲህ እየሞትን እንዲህ እየተሰደድን እየተሰቃየን ሲኖዶሱ ዛሬም የወሰኑ ውሳኔ ጳጳስ መመደብ፣ የሆነ ቦታ ማሸጋገር፣ የሆነ ሪፖርት መስማት ቢያንስ መፍትሄ ከተሰጠ ብለን ስንጠብቅ ይባስ ብሎ ምንም አዲስ ነገር የለም። ምንም እግዚአብሔር ይመጣል፣ እግዚአብሔር ይፈርዳል። እንባችንን ይመለከታል።
ከአርሲ የተወሰነ ቪዲዮ እናሰማችሁ የነበረው የተለያዩ ቪዲዮዎች ከውጪ ኢትዮጵያ ውስጥ በሁሉም ብሔር ብሔረሰቦች ላይ የሚደርሰው የግድያ ይቁም። በተለይ ኢትዮጵያ አርሲ ኦርቶዶክስ ክርስቲያን ላይ የሚደርሰው ጥቃት ይቁም። ከምርጫ በፊት ሰላም ይቅደም፣ የህዝቡ ሰላም። ውጭ እንኳን ያሉት ስለ አርሲ ድምጽ ይወራሉ። ውጭ ያሉት ሌላ ቦታ ያሉት ፍትህ ይጠይቃል። እኛ ሌላ ነገር ላይ ነው ያለነው፣ ሌላ ነገር ላይ እግዚአብሔር ይታረቃል። ሌላ ምን እንላለን? ወደ ቀጣይ መረጃችን ግን ያው ጻፉ፣ ፍትህ እያላችሁ ጻፉ። አዲስ አበባ ሽሮ ሜዳ ላይ የተፈጸመው ነገር በኦሮሮ ላይ ወይንም ደግሞ ተገኝ ባልቻ በሚባለው ወጣት ላይ ኦርቶዶክስ ወጣት ላይ ክርስቲያን ላይ ተገደለው ነገር መጣ ጥቃት በጣም ብዙሃኑን አስቆጥቷል፣ ብዙሃኑን አሳዝኗል፣ ብዙሃኑን አስደንግጧል። ከአንድ የፖሊስ አባል በቀጥታ የተተኮሰ 4 በክላሽንኮቭ መሳሪያ ነው የሚለው ተተኮሱት 4ቱ እሱ ላይ አርፈው ገድሎ ሞቷል በአደባባይ። እና በጣም ከፍተኛ ሆነ ሰልፍ፣ ከፍተኛ ሆነ ጩኸት፣ ከፍተኛ ሆነ ተቃርኖ፣ ከፍተኛ ሆነ ድምጾች ሲሰሙ ነበር እና ይህንን ተከትሎ የተሰሙትን የተለያዩ ቪዲዮዎችን እስኪ እናስደምጣችሁ ከዚህ ጋር ተገናኘው። ጭብጨባ ለደስታ ለድጋፍ ወይም ደግሞ ለጭፈራ ያደረጉት አይደለም። ይልቁንም እጅግ በጣም አሳዛኝ በሆነ መልኩ ከትላንት በስቲያ የወንድማችን ሮሮ በሽሮ ሜዳ ፖሊስ ጣቢያ በር ላይ በፖሊስ በተተኮሰበት ጥይት ህይወቱ ካለፈ በኋላ በቀብር ስነ ስርዓቱ ላይ ቤተሰቦቹ፣ ወጣቶች እንዲሁም በተጨማሪ የአካባቢው ነዋሪዎች ማለት ነው ሀዘናቸውን ሲገልጹ እንዲሁም ፍትህ ሲጠይቁ ያደረጉት ነገር ነው። እጅግ በጣም አሳዛኝ በሆነ ሁኔታ ወንድማችን ሮሮ በሽሮ ሜዳ ፖሊስ ጣቢያ በር ላይ በጸጥታ አካል ማለት ነው እጅግ በጣም በሚገርምና አሳዛኝና ዘግናኝ በሆነ ሁኔታ 4 ቦታ በጥይት ተኩሶበት ከተገደለ በኋላም እንግዲህ በርካታ ሰዎች ይህን በተመለከተ ፍትህ ሲጠይቁ እንዲሁም ደግሞ ለወንድማችን ሮሮ ድምጽ ሲሆኑና የጸጥታ አካሉ በቁጥጥር ስር እንዲውልና ፍትህ እንዲሰጣቸው በተለያዩ ማህበራዊ ትስስር ገጾች ላይ እንግዲህ መልእክታቸውን ሲያስተላልፉ እንዲሁም ደግሞ ሰላማዊ ሰልፍ ጭምር ሲወጡ ስንመለከታቸው ነበረ። በዛሬው ዕለትም የአዲስ አበባ ፖሊስ ይህንን ጉዳይ በተመለከተ ይህንን አሰቃቂ የሆነ ድርጊት የፈጸመውን ፖሊስ በቁጥጥር ስር ማዋሉን ገልጿል። በማህበራዊ ትስስር ገጹ ላይ እንግዲህ ይህንን ፖሊስ በቁጥጥር ስር አውሎ ምርመራ መጀመሩን እንዲሁም ደግሞ ምርመራው ሲጠናቀቅ ማለት ነው አስፈላጊ የሆነ እርምጃ እንደሚወሰድበት ጭምር ፖሊስ እየገለጸ የሚገኘው። እንደ ፖሊስ ገለጻ ከሆነ ይህ ድርጊት እጅግ በጣም አሳዛኝ እንዲሁም በተጨማሪ የፖሊስን ስነ ምግባርም ሆነ የፖሊስን ዓላማ የማይገልጽና ኢፍትሃዊ የሆነ ድርጊት ነው። በፖሊሱ ላይም እርምጃ እንደሚወሰድ ጭምር ተናግሯል። ለወንድማችን ሮሮ እስከ መጨረሻው ድረስ ማለት ነው ፍትህ እስከሚሰጠው ድረስ ድምጽ እንሆናለን። ድጋሚ ለሟች ወንድማችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። ከወደ ሽሮ ሜዳ ለወንድማችን ተገኝ ባልቻ ወይም ኦሮሮ ፍትህ ይሰጥልን የሚሉ ድምጾች ከፍ ብለው እየተሰሙ ነው። ነገሩ እንዲህ ነው። ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟችን ትፈለጋለህ በማለት በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ ይፈጠራል። የዚህኔ የፖሊስ አባሉ እጅግ አሰቃቂ በሆነ ሁኔታ በክላሽንኮቭ ጠመንጃ ተኩሶ ይገድለዋል። በዚህ ምክንያት ነው የሽሮ ሜዳ ህዝብ አግኝቶ በማጣት የተጎዳውን ለትንሽ ትልቁ መልካም የሆነውን የወንድማቸውን ፍትህ በዚህ መልኩ እየጠየቁ ያሉት። የአዲስ አበባ ፖሊስም ተገኝ ባልቻን በክላሽንኮቭ ጠመንጃ የገደለውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ለሟች ወንድማችን ነፍስ ይማር እያልኩ ለወዳጅ ዘመዱ መጽናናትን እመኛለሁ። መልካም ጊዜ። ጭካኔ በተሞላበት ሁኔታ በክላሽንኮቭ መሳሪያ 4 ጊዜ ተኩሶ የገደለው የፖሊስ አባል በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል።
በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10:40 ላይ በጠራራ ፀሐይ አቶ ተገኝ ባልቻን የገደለው ረዳት ሳጅን ማቴዎስ ተመቸው በቁጥጥር ስር ውሏል ሲል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ፖሊስ የራሱን የማጣራት ሂደት ተከትሎ ለሕግ የሚያቀርበው መሆኑን የገለጸ ሲሆን አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑንና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ መሆኑን እንዲሁም ተቋሙን በጭራሽ የማይወክል ድርጊት መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ታስታውሱ እንደሆነ በሽሮ ሜዳ ውስጥ በጣም ታዋቂ የነበረ ወጣትና በዛ በአካባቢ በጣም የሚወደድ የነበረ ግለሰብ አቶ ተገኝ ባልቻ ወይም በቅጽል ስሙ ኦሮሮ እየተባለ ይጠራ የነበረ ወጣት በጉለሌ ክፍለ ከተማ ወረዳ 1 ፖሊስ ጣቢያ ባልደረባ በ4 ጥይት ተደብድቦ በግፍ ሕግ ባለበት ቦታ ላይ ሕግ እንደሌለ ተደርጎ መገደሉን ታስታውሳላችሁ። ይህም ከፍተኛ የሆነ የሕዝብ ቁጣን ቀስቅሶ ነበረ እና እንግዲህ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ይህን ድርጊት የፈጸመውን ግለሰብ እንግዲህ በቁጥጥር ስር አውያለሁ ብሏል። የፍትህ ሂደቱን እንግዲህ ለህዝብ በየጊዜው እንደሚያደርስ ተስፋ አደርጋለሁ። ተገቢውን የሆነ ቅጣት በ4 ጥይት ደብድቦ ለገደለበትና እንደዚህ ህዝቡን ላቆሰለበት መቀጣጫ የሚሆን ተመጣጣኝ ቅጣት እንግዲህ ይወሰድበታል ብለን ተስፋ እናደርጋለን። እንግዲህ ህጉ ያው የአገዳደሉን ሁኔታ ጭካኔ የተሞላበት መሆኑን እንደገና ደግሞ ፖሊስ ሊወስደው ከሚገባው የተመጣጠነ የኃይል ድርጊት በዘለለ ያደረገውን ህግ መተላለፍ ግለሰቡ እንደገና በፖሊስ ቁጥጥር ውስጥ ሆኖ ያለ ምንም አይነት መሳሪያ ሳይዝ ተመጣጣኝ ጉልበት በመጠቀም ግለሰቡን ወደ ጣቢያ ውስጥ ማስገባት እየተቻለ ያን በመተላለፍ በአራት ጊዜ በክላሽንኮቭ ደብድቦ ስለመግደሉ ከዚህ በፊት ደግሞ ግለሰቡ ከዚህ ግለሰብ ጋራ መተኛል የሚል ሰጣ ገባ ውስጥ ገብቶ ቂም ይዞ እንደነበረ ቂም መያዝ ራሱ ማክበጃ ነው። እነዚህን ጉዳዮች እንደ ማክበጃ በመጠቀም በዛ ላይ ግለሰቡ ህግ አዋቂና የፖሊስ አባል ስለመሆኑ ይህም አንድ ማክበጃ መሆን ስላለበት ብዙውን እንግዲህ ዘርዝሬ ማልጨረሳቸው ማክበጃዎች ሊኖሩ ይችላሉ። እነዚህ ሁሉ ማክበጃዎች እንግዲህ ታሳቢ ተደርገው ግለሰቡ ያው የወንጀለኛ መቅጫ ህጉ ላይ በከባድ የነፍስ ግድያ እንግዲህ እድሜና ሞት ነው ያለው። ማክበጃ ሲጨመርበት ደግሞ ያው ከሞት ዝቅ የማይል ውሳኔ ነው የሚያሰጠው። ይህንን ሁሉ ታሳቢ በማድረግ እንግዲህ ፍትህ እናገኛለን ብለን ተስፋ እናደርጋለን። ሌሎቻችንም እንግዲህ በሌላ ጊዜ በፖሊስ ላይ ያለንን የነበረ እምነት አጠንክረን እንድንቀጥል ተገቢውን የሆነ ቅጣት ይቀጣል ብለን ተስፋ እናደርጋለን። አመሰግናለሁ። እንግዲህ ከፍተኛውን ድምጾች የተስተጋቡ ይገኛሉ። ፍትህ የተጠየቀ ነው። ፍትህ የሚል ድምጽ የተሰማ ነው። ፖሊስ እንደያዘው ታውቋል። በቁጥጥር ስር ውሏል ይሄ ገዳይ የተባለው ፖሊስ። ግን ይሰቀል የሚሉ በርካታ ድምጾች ነበሩ። ግን ተገቢውን የሆነ ውሳኔ ተገቢውን የሆነ ፍርድ እንጠብቃለን የሚሉ ድምጾች ተበራክተዋል። ስለዚህ በቀጣይ እሱን እንመለከታለን ብዬ አስባለሁ። ተገቢ የተባለ ውሳኔ ተገቢ የተባለ ፍርድ አሁንም መሰጠት እንዳለበት እናምናለን። ወደ መጨረሻ ቪዲዮቻችን እያመራ እንገኛለን። በመጨረሻ ቪዲዮቻችን ከምንቃኛቸው ጉዳዮች መካከል ዛሬ ምሽት 3 ሰዓት እፎይና ኡስታዝ ሁሱ ዲቤት ያደርጋሉ። ይህ ዲቤት ደግሞ ተጠባቂ ሆኗል። በነቢያት የተሰበከው አምላክ ማን ነው በሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ወንድማችን እፎይ ደግሞ ኡስታዝ ሁሱ ደግሞ በእስልምና ሆነው በነቢያት የተሰበከው ማን ነው በሚል ዲቤት ያደርጋሉ። እንግዲህ ይህ መረጃ ከማስረጃ ጭምር ተደግፎ የሚቀርብበት በእስልምናና በክርስትና ያሉ ወንድሞቻችን እህቶቻችን እውነቱን ሰምተው ወደ እውነት ጎዳና የሚመጡበት እንደሆነ የታመነ ይገኛል። በዚህም እንግዲህ ዛሬ ሰኞ ማለት ነው 3 ሰዓት ላይ ተጠባቂው የዲቤት ጥሪ ቀርቧል። ሁለቱም ተቀባይ ሆኗል፣ ተስማምተዋል። አንዳንድ ግን በፖለቲሳይዝ ለማድረግ የሚካሄድበት ርቀት እንዳለ ምናውቅ ችለናል። ነገር ግን
ወንድማችን እፎይ ምን ችግርኝ እንዳታስቀሩት እኔ እመጣለሁ እንደ ከዚህ ቀደሙ ደግሞ ሌላ ነገር እንዳትሉ መጣና እንነጋገራለን መነጋገር እንችላለን ብሏል። ስለዚህ እሱን አስደምጣችኋለሁ ማለት ነው። ከዚህ ጋር ተገናኙትና ሌላ ወሬዎችም ሊኖሩት ይችላሉ በሚል የተሰማውንም የነ መዝሙረ ያሬድን ሐሳብ አስደምጣችኋለሁ። ተካተን እንመለስ። ሙስሊሙ ነው ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀደደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9000 ሰው አይደለም 40-50 ሺህ ሰው ቁጭ ብሎ ለቤት ላይ ይጠብቃችኋል። ኡስታዝ ሁሱ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ወል እንደሰማችሁት ነው እንግዲህ ሰሞኑን ኡስታዞቹ ተሰባስበው ቤታችን እፎይ እንዴት አልመጣም ብለው ሲፎክሩ ነበር አሉ። ሳንስማማ ለኔ ሳይነግሩኝ ቤታችን መጥቶ እፎይ እንዴት አይወያይም ምናምን ብለው ሲቀውጡት ነበር አሉ። ኤኒዌይስ ልጅቷ ሙስሊም ነች። እንዳነሳችሁ ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮርስ እንገባለን። ልጅቷ ዳኛ ትሆናለች። እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ካልመጣ አንወጣም ይላሉ። እውነቱን ህዝቡ ይወቀው እንዳለችው ልጅቷ እውነቱን በደንብ ሙስሊሞች እንዲያውቁ እንዳቀር በተለይም ሀባሾች ይህን ቪዲዮ በደንብ ሼር አድርጉና ይህ ኡስታዝ እንዲመጣ ጋብዙት። ውይይቱ እንዳይደረግ ግን ፖለቲካዎች፣ ድራማዎች ካሁኑ እየበዙ ነው። ምን አይነት ድራማ? በቃ ለአራት እንደሚደረግ አይነት ነገር። ማን ብሎ? ማንም አላለም። ማንም አላለም። የምን አራት ነው? ውይይት ለአራት አለ እንዴ? እሱ እንዴ አፓረንትሺፕ ነው እንደሚወጡት አልኩኝ እኔ። አፓረንትሺፕ ነው እንደ ይሄ አንዱ ለአንዱ ምንድን ነው? እፎይም ራሱን ችሎ መዋየት አለበት። በዛኛው ያለው ወገናችን ራሱን ችሎ መዋየት አለበት። ምክንያቱም ራሳቸውን ችሎ እኮ ነው ቤታቸውን ሲከፍቱ የሚያስተምሩት አይደል? ራሳቸውን ችሎ የሚያስተምሩ ናቸው። ራሳቸው በኦርቶዶክስም እፎይ በብዙ ነገር ያጠና ነው እስልምናውን፣ ክርስትናውን የሚያቀም ሁሱም ደግሞ በእስልምና ያለውን ኡስታዝ ነው። ስለዚህ ሁለቱ ብቻ ነው ዲቤት የሚደረገው። ግን ፖለቲካዎች፣ ውሸቶች እየበዙ ነው እና እዚህ ላሉት ሰዎች በደንብ ክሊር ማድረግ ስላለብን ነው። ደጋግመን ማስታወቂያ እሰራለሁ ድጋሚ። በእርግጥ እኔ ቪዲዮ ሰርቻለሁ። ሁለቱ እንደሆነ ነው የሰማነው። የምናውቀውም ሁለቱ ናቸው። እፎይም ፖስት አድርጓል። ሱሱ ግን አንዳንድ ነገር ሁሱ ይቅርታ፣ ሁሱ አንዳንድ ነገሮች እየሰማችሁ ነው ማለት ነው እናንተ። ያ አይደለም። በቃ ሁለቱም በራሳቸው በኮሆስት እንዋይ ብለው ለረጅም ጊዜ የሆነ ጊዜ ላይ ያው ከእፎይ ጋር እንዳትዋዩ ተብለው እንደ ጠቅላላ እንደ ሙስሊም አያዋዩም ነበረ። እንዲህ ነው አንተም ታውቀዋለህ። በቃ እንደውም ከመጅሊሱ ክልክል ነው በወንጀል የሚፈለው የተባለ ብዙ ምክንያቶች ይደረደሩ ነበረ። አሁን ደግሞ በራሳቸው ጊዜ ደግሞ በቃ መዋየት እንፈልጋለን ብለዋል። ስለዚህ የሁሱን እፎይ ተቀብሏል። የሌሎቹን ደግሞ ሌሎች ወንድሞች ጥሪ አድርገዋል ለሌሎቹ። ስለዚህ ነገ ሁሱና እፎይ ብቻ ናቸው የሚዋዩት። ከዛ ውጭ ድራማ ሊሰራ የሞከረ ካለ በእኛም ሳይድ ይሁን በዛኛም ሳይድ አንደኛ በእምነቱ አፍሯል ማለት ነው። ሁለተኛ በቃ እኔ በበኩሌ መልስ የለኝም እያለ ነው ማለት ነው። እፎይ የሆነ ሰው ይዞ ቢመጣ እፎይ ራሱ በቃ ክርስትናውን አይወክልም ማለት ነው። ክርስትና መልስ የለውም። ክርስትና በቃ ብዙ የጎደለው ነገር እያለ ነው። ለምን ሰው ይዞ ከመጣ በዛኛውም ያለው ሙስታዝም ሰው ይዞ ከመጣ እንደዛ ነው። ፍርሃት ነው፣ መልስ የለም ማለት ነው። በጣም በጉጉት የምንጠብቀው የእፎይና የሁሱ የኡስታዝ ሁሱ የትግሬ ነገር ይደረግ ነው። ብዙ እንማርበታለን። በተለይ ርዕሳቸው በጣም በጣም አሪፍ ርዕስ ነው። ዮኒ አይደለ? የቀደሙት ነቢያት ማን ነው የሰበኩት? አላህን ነው ወይስ እግዚአብሔርን የሚለውን በደንብ ያህዌና አላህን የምንለይበት ጥሩ ትምህርት ነው የሚሆነው እና በጣም በጉጉት ነው የምንጠብቀው። በምግባር በጥሩ ነገር ያስተምሩናል ብለን ኤክስፔክት እናደርጋለን። ትንሽ አስተያየት ልስጥ። በሁሱ ኡስታዙ እንግሊዝኛ አይችልም የሚለው ነገር በጣም አስቂኝ ምክንያት ነው።
ሂብሩንና ግሪኩን ሲያቀላጥፋል ነበር እንዴ? ሂብሩና ግሪክ እችላለሁ ብሏል ነበር እንዴ? አንድ ሰው መከራ ስናይ ነበር እና ባይብል ሀብን ያው ባይብል ሁብ እያለ ቢያነበውም ግን ባይብል ሀብን በደንብ ነው የሚጠቀመው። በደንብ እያረገ ጉግል ትራንስሌት እያረገ እንግሊዝኛ እያነበበ ከኔ ጋርም እንደውም በዚህ ጉዳይ ላይ ኮንዶም ስንወያይ ሂብሩን ግሪኩን እያወጣ ነበር ሲያወራኝ የነበረው እና ያ ሁሉ እውቀት እንዴት ነው በአንድ ቀን የሚጠፋው? ከእንግሊዝኛም ዘሎ ሂብሩና ግሪክ ሲያወጣ የነበረ እውቀት ዛሬ እንዴት ሆኖ ነው አይችልም የሚባለው ነገር? እና ባይብል ሀብን እንደው እየተጠቀመ ብዙ ጊዜ ይኸው እያለ እያነበበ እንግሊዝኛ ብዙ ነገር ሲናገር ነበር እንደ ብዙ ልጆችም ይኸው እሱ እኮ እስልምና ሙስሊም የሚለው እኮ መሐመድ የሚለውም በመጽሐፍ ቅዱስ እንዳለ ያሳየን እሱ ነው። በእንግሊዝኛውም በሂብሩም በግሪኩም እያሉ መከራ ስናይ ነበር እኮ እና አሁን ላይ መጥቶ አይችልም የሚለው ነገር በጣም አስቂኝ ነገር ነው። ሌላው በዲቤት ታሪክ አንድ ሰው አብሮኝ ይሁን አይባልም እንዴ? አንድ ሰው አብሮኝ ይሁን የሚከፍትልኝ የሚዘጋልኝ ይባላል። በዲቤት ታሪክ ዲቤት የሚያደርጉት ሰዎች ራሳቸው ናቸው። ዶክመንት ለመክፈትም ዶክመንት አዘጋጅተው መምጣት ያለባቸው በሚችሉት ቋንቋ። ወንድሞቻችን ጥሩነቱ ሁለቱም ኢትዮጵያዊ ናቸው፣ አማርኛ ይችላሉ። ስለዚህ በአማርኛ ብዙ የተዘጋጁ አጠሪራዎች እንዳላቸው ሙስሊሞቹ እናውቃለን፣ ፒዲኤፎች። ያንን ከፈለገ እሱን ይዞ መምጣት ነው ግዴታ። እንግሊዝኛ ቋንቋ መሰረት አይደለም። ልክ አረብኛ እኛ እስልምና ለመረዳት አረብኛ ችለን አይደለም የተረዳችሁት። እፎይም የተረዳው ሳውዲ ሀገር ሄዶ አረብኛ ቀርቶ አይደለም። በቃ ማንበብ ነው። በእንግሊዝኛ የተረጎማለ እሱ እናነባለን። በአረብኛ እነሱ ይናገራሉ፣ እኛ በእንግሊዝኛ እንከተላለን። ከዛ ደግሞ በአማርኛ ደግሞ ያለውን ደግሞ አብረን ቼክ እናደርጋለን ማለት ነው። ስለዚህ ይሄ ምክንያቶቹ ይቅሩና ይወያዩ። እኛም ታብታብ እያደረግን ኮፒ ሊንክ እያደረግን ጊፍት እየሰጠን እንከታተላለን። እንደ ማምለጫ ግን ተደርጎ ክርስቲያንና እፎይ ሁሱና ኢምራን የሚለው ነገር ይሄ የሌለ ነው በዲቤት ታሪክም። እና ስብሰባ አይደለም የተያዘው፣ ወይ ደግሞ ተሳራት ሆናችሁ ስለ መንገድ ስራ ስለ ውሃ ቁፈራ አይደለም የምታወሩት፣ ሃይማኖት ነው። እነዚህ ደግሞ ሁለት ወንድሞቻችን ኡስታዝ ሁሱም ሆነ እፎይ በደንብ ብዙ ተከታይ ያላቸው ብዙ አዳማጭ ያላቸው ናቸው። ስለዚህ ይኸው ቁጭ ብለው በደንብ እስቲ አዳማጮቻቸውን ይናገሩ፣ ያስተምሩ። ይሄ ነው ትምህርቴ ይበሉ። ሁለቱም አንዱ መጽሐፍ ቅዱስን በእንግሊዝኛም በአረብኛም በፈለገው በአማርኛም ያቅርብ፣ አንዱ ደግሞ ቁርአንን በአረብኛም በእንግሊዝኛም ተርጉሟል፣ በኦሮምኛም አለ በአማርኛም አለ። ስለዚህ በዛ ዲስከስ ማድረግ ይቻላልና ምክንያት መደርደሩ ይቀርና ተገናኙ፣ አስተምሩን። ሆፕፉሊ እንማራለን። በዚህ ተልካሻ ምክንያት ሂብሩና ግሪክን መተርጎሙ ተረስቶ በአንዴ እንግሊዝኛ አይችልም ተብሎ በሚለው ምክንያት አያስኬድም ለማለት ነው። እና ክርስቲያንን መወያየት ካለበት ራሱን ችሎ ይወያያል። ራሱን ችሎ ሙሉ ሰው ነው። እፎይ ሙሉ ሰው ነው። ራሳቸውን ችለው ይወያያሉ። ይሄ እዚህ በአሜሪካ ሀገር ሚስት ባሏን አዝላ ወይ ደግሞ ባል ሚስቱን አዝሎ የሚያደርጉት ሩጫ ውድድር አለ እና የሆነ ደረጃ ሚስት ታዝላለች ወይ ደግሞ ከዛ ደግሞ በኋላ ደግሞ ባል አዝሎ ደግሞ ወደሚቀጥለው ይሄዳልና እንደዛ አይደለም። የመተዛዘል ቀን አይደለም ቀኑ፣ የእናቶች ቀን እንደምንለው ነገ የመተዛዘል ቀን እንዳታረጉበት እና ራሳችሁን ችላችሁ ይወያያሉ። እፎይ ፈቃደኛ ነው። ለወንድማችን የጻፈለትንም ማነው ክርስቲያንዬ ፈቃደኛ እንትን ከሆንክ ሬዲ ከሆንክ ብታነብልን። ምክንያቱም መልእክቱን አይ ዶንት ቲንክ ብዙ ሰው ያየው አልመሰለኝም። ሁሱ ለማነው ሶሪ እፎይ ለሁሱ የጻፈለትን ምን ብሎ እንደጻፈለት መልእክቱን ብታነብልን እንደሱ ብታደርጉ አሪፍ ነው። ከድራማ ውጡ ሙስሊም ወገኖቻችን። ይህን ሰሞን ድራማ በድራማ ሆናቸዋል፣ ከትልቁ እስከ ትንሹ ድረስ ማለት ነው። ሰው ያላለውን አለ እያላችሁ ቆርጣችሁ የቀጣጠላችሁ፣ የማይለውን ሆነ እያላችሁ ያልሆነውን ሆነ እያላችሁ ሙስሊሞቹ ራሳቸው እስኪታዘቧችሁ ድረስ ምንድነው እንደዚህ አይነት ነገር እያሳፈረን ነው፣ ለምንድነው የምትዋሹት እያሉ እስኪታዘቧችሁ ድረስ ነው። በእኛ ግን አንድም ነገር አልሰማችሁም። አንድም እፎይ ለምንድነው እንደዚህ ዋሻው፣ ክርስቲያን ለምንድነው እንደዚህ ዋሻው ያለ ሰው እስካሁን አልሰማችሁም። በሙስሊሞቹ ግን በጣም እየበዛ ነውና ይሄ ሁሉ ብዥታ ከሚፈጠር በቃ ጥርት ይበል፣ ተገናኙና አውሩ ለማለት ነው። ልጄ በቃ እያለችን ነው እና እግዚአብሔር ይስጥልኝ ክርስቲያን፣ እያመሰግናለሁ።
እንግዲህ በጉጉት እንጠብቃለን ሁላችንም። እንግዲህ ይሄ 1 ሰዓት ነው ቪዲዮ የተለቀቀው ከ2 ሰዓት በኋላ ማለትም 3 ሰዓት በኢትዮጵያ ሰዓት አቋጠር ይህ ዲቤት ይካሄዳል። ሁላችሁም በጉጉት ጠብቁ፣ እዛ እንገናኛለን ማለት ነው። ተከታትለን የምንመለስ ይሆናል ማለት ነው። ከዛ በኋላ ሐሳቦችን ደግሞ እናንሸራሽራለን። ላይክ ያደረጋችሁ ሼር ያደረጋችሁ ስለምትከታተሉ ስለምታረምጡ እጅግ አድርገን እናመሰግናለን። ያሮስ ነው፣ ያሮስን ምርጫችሁ አድርጉ። ሰብስክራይብ ያደረጋችሁ አይደለም ላይኩ እያነሰ ነው። አሁን ደግሞ ቀዝቀዝ ያላችሁ ነው። በአጠቃላይ ግን ከእናንተ የሚጠበቀውን ጥቂቷን ነገር እንድታደርጉ እንሻለን። ወንድማችሁ ሉል መብራቱ ነኝ። በጎዳና በስደት በጭንቀት በህመም በእስር በምርኮ በገዚ በመሪንም ባያላችሁ እህቶቻችን እናቶቻችን አባቶቻችንና ወንድሞቻችን ሁላችሁም ባላችሁበት ቦታ ሁሉ አምላክ እስራኤል ቅዱስ እግዚአብሔር የጠብቃችሁ፣ ልቦናችሁን መሻት ይፈጽምላችሁ። በቀጣይ ቪዲዮ እንገናኛለን። ሰናይ ቆይታ።